ሰላም እንደምን አላችሁ ድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ናውም ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ ዩቲዩብ ጀምራችሁ ገንዘብ መስራት ለከበዳችሁ እንዲሁም ዩቲዩብ መጀመር ለምትፈልጉ ዩቲዩብ ጀምራችሁ ደግሞ አላድግ ላላችሁ ብዙ ሰዎች ከሚያወሩት ውሸት ትክክለኛውን የዩቲዩብ ነገር የምነግራችሁ ይሆናል። ይህ ቪዲዮ ምናልባት ህይወታችሁን ሊቀይር ይችላል። ይሄን ከሰማችሁ በኋላ ዩቲዩብ ጀምራችሁ ሀብታምና ታዋቂ ልትሆኑ የምትችሉበት ቪዲዮ ስለሆነ ሙሉን ብትከታተሉ እጅግ በጣም ጠቃሚ ነው። ካለኝ ልምድም ዩቲዩብ ደግሞ ከሚለውም ከማቃቸውም ጠርቀምቀም ያርጌ ያነሳዋቸውን 5 ነጥቦች ዩቲዩብ ላይ ታዋቂ ሀብታምና ስኬታማ ለመሆን የሚያስችሏቸውን 5 የዩቲዩብ እውነታዎችን የማካፍላችሁናል። ቪዲዮውን ሲጀምሩት ላይክ አድርጉት። ከዚህ በፊት ማታቆኝ ደግሞ ናውም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የምሰራበት ዩቲዩብ ቻናል ነው። ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። እሺ ዩቲዩብ በጣም ብዙ ሰው ዩቲዩብ ላይ በወር 100,000 200,000 ብር ሰራን ሲሉ ሰምታችሁ ሊሆን ይችላል። ይሰራል፣ ግልጽ ነው። ነገር ግን እነዚህ 5 ነገሮችን ማወቅ አለባችሁ። የመጀመሪያው ዩቲዩብ በአጭር ጊዜ ገንዘብ ልትሰሩበት የምትችሉት ፕላትፎርም አይደለም። ስለዚህ ብዙ ሰዎች ዩቲዩብ ላይ መጥተው በአጭር ጊዜ ገንዘብ ለመስራት ይሞክራሉ። ነገር ግን ዩቲዩብ በአጭር ጊዜ ገንዘብ የምትሰሩበት ፕላትፎርም በፍጹም አይደለም። ዩቲዩብ ላይ መታችሁ ገንዘብ ለመስራት ጊዜ ይወስዳል። ስለዚህ ብዙ ማስታወቂያዎችን አይታችሁ ከሆነ ዩቲዩብ ላይ በአጭር ጊዜ ገንዘብ ስሩ፣ ገንዘብ ዩቲዩብ ላይ በአጭር ስሩ፣ በአጭር ገንዘብ ለመስራት ዩቲዩብን ተጠቀሙ የሚሉ ብዙ ማስታወቂያዎችን አይታችሁ ሊሆን ይችላል። ነገር ግን ዩቲዩብ ላይ በአጭር ገንዘብ የምትሰሩበት ነገር አይደለም። ዩቲዩብ ላይ ገንዘብ ለመስራት ረጅም ጊዜ ይወስዳል፣ ያደክማል፣ ያለፋል እንጂ በአጭር ጊዜ ዩቲዩብ ላይ ገንዘብ የምትሰሩበት ነገር አይደለም። ስለዚህ ብዙ ቪዲዮዎችን አይታችኋል። በወር 100,000 በዩቲዩብ አጭር ጊዜ ስሩ የሚላል። ዩቲዩብ በአጭር ጊዜ ገንዘብ የምትሰሩበት ፕላትፎርም አይደለም። ታዋቂ ሆናችሁ እንኳን ከቲክቶክ ብመጡ በአሁን በመጣው የዩቲዩብ ህግ ቆየት ብሏል። ቻናል ሂስትሪ ቢውልድ ማድረግ አለባችሁ። ቻናል ሂስትሪ ደግሞ ቢውልድ ለማድረግ ጊዜ ይወስዳል ማለት ነው። ስለዚህ ዩቲዩብ ላይ ለመጀመር የምታስቡ ሰዎች ዩቲዩብ ላይ በአጭር ጊዜ ገንዘብ የምትሰሩበት ነገር አይደለም። ይሄን ደግሞ ማወቅ አለባችሁ። ለመጀመር ምን ያስፈልጋል ካላችሁ፣ ለመጀመር የማያቋርጥ አይዲያ ያስፈልጋል። ለምሳሌ ብዙ ሰዎች የሚሸወዱት አጠር ያለች የዩቲዩብ አይዲያ ይዙና ዩቲዩብን ይጀምራሉ። ከዛ 1 ቪዲዮ ይለቃሉ፣ 2 ቪዲዮ ይለቃሉ። 3 እና 4 ቪዲዮ ለመልቀቅ ግን ምን ያጣሉ? አይዲያ ወይም ሐሳብ ያጣሉ። ስለዚህ ዩቲዩብ ከመጀመራችሁ በፊት ረጅም ቪዲዮዎችን ልትሰሩባቸው የምትችሉ በጣም ብዙ ቪዲዮዎች ሊያሰሯቸው የሚችሉትን ኒቾችን መምረጥ መቻል አለባችሁ። ለምሳሌ ከእናንተ እውቀት ጋር የሚካሄድ ለምሳሌ እኔ የቴክ ቪዲዮ ነው አጥፍቻቸው እንጂ ከ300 በላይ የቴክ ቪዲዮዎችን ሰርቻለሁ። ቴክ ቪዲዮ ለመስራት ሳስብ ግን የቴክ ቪዲዮ በየቀኑ ሊያሰራኝ ይችላል ወይም በሳምንት ሊያሰራኝ ይችላል። ይሄ የቴክ ቪዲዮ ኒች ምን ያህል ወደፊት ይዞ ሊሄድ ይችላል የሚለውን አጠናለሁ። አንዳንድ ሰዎች ዩቲዩብ ይከፍታሉ፣ ከዛ የቴክ ቪዲዮ ይጀምራሉ። የቴክ ቪዲዮ ወደፊት ሊያስኬዳቸው ስለማይችል በመሃል ዘፈን ይለቁበታል፣ ይተውትና ቴክኖሎጂ ማስተማሩ ሪያክት ይጀምራሉ ወይም ሌላ ነገሮችን ይሰራሉ። ማወቅ ያለባችሁ ነገር አንድ ከጀመራችሁ አንድ ቪዲዮን ይዛችሁ ወደፊት መቀጠል የሚያስችላችሁን ነገር መስራት አለባችሁ። አለበዚያ ወደዚያ እንዴ እያላችሁ በየሰዓቱ የምትቀያይሩ ከሆነ ምን ይሆናል? ያ ቻናል አንደኛ እይታ ያጣል፣ ይሞታል። ሁለተኛ ለዩቲዩብ ያንን ቻናል ምን ውስጥ ካታጎሪ ውስጥ ሪኮመንድ እንደሚያደርገው ግራ ይገባዋል። ስለዚህ ረጅም ጊዜ ሊያሰራችሁ የሚችለውን ኒች መምረጥ ተገቢ ነው። ሌላኛው ለመጀመር እናንተ ዩቲዩብ ላይ የምትፈልጉት ሳይሆን ሰው ዩቲዩብ ላይ ምን ይፈልጋል ብላችሁ ማጥናት መቻል አለባችሁ። ለምሳሌ እናንተ ዩቲዩብ ላይ መታችሁ መደነስ የምትፈልጉ ከሆነ ወይም መጨፈር የምትፈልጉ ከሆነ ተመልካቹ ደግሞ ያንን የማይፈልግ ከሆነ ትተላለፋላችሁ። ለምሳሌ ሱቅ ካላችሁ ሱቅ ላይ በጣም መኮረኒ እየተሸጠ ገበያው ላይ መኮረኒ የሚፈለግ ከሆነ እናንተ ፓስታ ይዛችሁ ብትመጡ ገበያው ምን ያደርግባቸዋል? ፌል ያደርግባቸዋል። ምክንያቱም እናንተ መሸጥ የምትፈልጉት ፓስታ ነው፣ ሰው የሚፈልገው ደግሞ መኮረኒ ነው። ስለዚህ ዩቲዩብ ላይ ሰው ምን ይፈልጋል ወይም ምን አይነት ኒች ይዤ ብመጣ፣ ምን አይነት የዩቲዩብ ሀሳብ ይዤ ብመጣ ሰው በአጭር ጊዜ ሊያየኝ ይችላል የሚለውን ማጥናት መቻል አለባችሁ። ያ በጣም ግዴታ ነው። ዩቲዩብ ላይ ሰው ምን እንደሚፈልግ ካላወቃችሁ ድካም ነው ትርፉ። ዙሮ ድካም ነው ትርፉ። ስለዚህ ዩቲዩብ ላይ ሰው ምን ይፈልጋል የሚለውን ነገር ማጥናት በጣም ተገቢ ነው። እናንተ የምትፈልጉትን ሳይሆን ሰው ምን ይፈልጋል የሚለውን በደንብ ማጥናት ተገቢ ነው። አንዴ ላይቴን ላስተካክላት። በቃ አሁን አትቋረጥም። እሺ። እና ዩቲዩብ ላይ ሰው ምን ይፈልጋል የሚለውን ማጥናት በጣም ተገቢ ነው። ሌላኛው መጀመራችሁን ለሰው አታውሩ። በጣም ልነግራችሁ የምፈልገው ነገር መጀመራችሁን ለሰው አታውሩ። ለምሳሌ ለቤተሰብ ይሆናል፣ ለጓደኛ ይሆናል፣ ለዘመድ ይሆናል። ዩቲዩብ መጀመራችሁን ለሰው ማውራት ትርፉ ወረኛነትና ኪሳራነቱ ነው፣ መቅረት ነው። ስለዚህ መጀመራችሁን ዩቲዩብ ላይ ለሰው ማውራት የለባችሁም። ይቅርታ ላይቷ
ሶኬት ስለተበላሸ እየተንቀጠቀጠ ነው። አስተካክላለሁ ቀጣይ። ዩቲዩብ ላይ መጀመራችሁ ለሰው ማውራት አያስፈልግም። ምንም አይነት ስራ ስሩ፣ ምንም አይነት የዩቲዩብ ቻናል ይኑራችሁ፣ መጀመራችሁን ግን ለሰው ማውራት አያስፈልግም። ምክንያቱም መስራታችሁን መጀመራችሁን ለሰው የምታወሩ ከሆነ ሰው እየመጣ የተለያየ ሀሳብ ይሰጣችኋል። ዩቲዩብ አያዋጣ የሚል ይመጣል። ዩቲዩብ እኮ እንደዚህ ነው የሚለያችሁ ይመጣል። ዩቲዩብ እንደዛ ነው እንደዚያ ነው የሚል እያለ ሀሳባችሁን ለየብቻ የሚከፋፍል ሰው ይመጣልና ዩቲዩብን መጀመራችሁን ለሰው ባታወሩ በጣም አስፈላጊና ጠቃሚ ነገር ነው። ላይቱ ምን እንደሆነ አላውቅም። እስኪ ነቅዬ ልሰካው። እና ዩቲዩብ ላይ መጀመራችሁን ለሰው ባወራችሁ ቁጥር በጣም ብዙ ሰው እየመጣ ያዋጣ የሚላችሁ ይኖራል። እንደዚህ አሰሩ የሚላችሁ ይኖራል። እንደዚህ ነው እንደዛ ነው የሚላችሁ ብዙ ሰው ይመጣል። ስለዚህ መጀመራችሁ መጠየቅ ወይም ማማከር ያለባችሁ ለወሳኝ ሰው ነው ወይም ለሚጠቅማችሁ ሰው በቃ ሊያሰራችሁ የሚችል ሊያግዛችሁ የሚችል ሰው ካልሆነ በቀር ላገኛችሁ ሰው ማውራት ምንም የሚጠቅመው ነገር የለም። ትርፉ እንደነገርኳችሁ ምንድነው አልኳችሁ? ትርፉ ኪሳራ ነው። ስለዚህ የማይመለከት ሰው ለማይጠቅማችሁ ሰው እንዲጀምሬ ነበር እንዲያድርጌ ነበር ብላችሁ ማውራቱ ምንም የሚጠቅም ነገር የለም። ስለዚህ ከስራው በላይ ራሳችሁን ደብቃችሁ መስራት በጣም አዋጭ ነው፣ በጣም አዋጭ ነው። ስለዚህ ዩቲዩብን ስትጀምሩ ለሰዎች ማውራት የለባችሁም። ሌላኛው በትልቅ ነገር ጀምራለሁ ብሎ ተስፋ ማድረግ። ለምሳሌ ኮምፒውተር እስኪሟላላችሁ፣ አንዳንድ ነገር እስኪሟላላችሁ፣ ሌላ ነገር እስኪሟላላችሁ መጠበቁ በጣም ጎጂ ነው። ዩቲዩብን በምትችሉት አቅም ዛሬም ሆነ ነገ መጀመር ተገቢ ነው። ይሄ ይሟላልኝ፣ ይሄን ላድርግ፣ ይሄ እንደዚህ ነው እያላችሁ በጠበቃችሁ ቁጥር ግን ሳሰሩ ፌል ታረጋላችሁ። ስለዚህ ዩቲዩብ ላይ የምትሰሩትን ነገር ለሰው ማውራቱ አላስፈላጊና ድካም ነው ትርፉ። ስለዚህ ለማንም ሰው አለማውራቱ ጠቃሚ ነው። ስለዚህ የምትሰሩትን ነገር ለግልና ለግላችሁ መያዝ አስፈላጊ ነው። ባላችሁ ነገር ጀምሩ። ስልክም ካላችሁ በስልክ መጀመር ችላላችሁ። ኮምፒውተር ካላችሁ በኮምፒውተር መጀመር ችላላችሁ። ስልክ ባይኖራችሁ በቤተሰብም ስልክ ተሯሩጣችሁ መጀመር ትችላላችሁ። ይሄን እስክገዛ፣ ይሄን እስካረግ፣ ይሄ እስኪመጣ፣ ወይኔ እዚህ ጋር የለኝም፣ ይሄ የለኝም እያላችሁ የምትሉ ከሆነ ሙሉ ለሙሉ ሳትጀምሩ በዜሮ ትቀራላችሁ። ምክንያቱም ዩቲዩብን በትንሹ ትጀምራላችሁ። ላይቱ ዛሬ ምን እንደሆነ አላውቅም፣ ምን እንደነካው። እስኪ ዩቲዩብን በትንሹ ትጀምራላችሁ፣ ቀሪውን ደግሞ እያላችሁ ትሰራላችሁ። ስለዚህ ዩቲዩብን ባላችሁ ነገር መጀመሩ ተገቢ ነው እንጂ እዚህ ነኝ እዛ ነኝ እያላችሁ መጀመሩ ለእናንተም ይጎዳችኋል። ሁለተኛ ሁሉም ነገር ተሟልቶለት የጀመረ ሰው የለም። ሁሉም ነገር ተሳክቶለት የጀመረ ሰው የለም። ስለዚህ ባላችሁ አቅም በምትችሉት ነገር እየለፋችሁ መስራቱ ተገቢ ነው። ሁሉም ነገር ተሳክቶለት የጀመረ ሰው ደግሞ እንደምታውቁት ጥቂት ነው። ለምን? አብዛኛው ሰው ብር የለውም፣ ገንዘብ የለውም፣ ሌላም ነገር የለውም። እና ይሄን ነገር ከግንዛቤ አስገቡት ባካችሁ። ራሳችሁን አሻሽሉ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።